ሚስጥር ተከታታይ ድራማ ክፍል 8 ተለቀቀ። ሐረግ ዶክተር ስለኔ አይመለከትሽም፣ ማሰብ አይጠበቅብሽም፣ እውነት ቢደበቅም የሆነ ጊዜ ተጋልጦ ይወጣል ስላላት ከቤት ተናዳ ወጥታለች። እኔ ጊዜ መሞቴን የምጠብቅ ሰው ማንም እንዲረሳኝ አልፈልግም፣ በልባችሁ አስቀምጡኝ፣ ግን ለቅቄላችሁ ሄዳለሁ ብላ ወስና ጥላ ወጥታለች። ሰላም ውድና የተወደዳችሁ ከመንከ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሙሉ ቪዲዮውን ተመልክታችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ሚስጥር ተከታታይ ድራማ እንግዲህ አስደማሚነቱን ቀጥሎ እዚህ ደርሷል። ሊዲያ ድምቀት በቅብጠቱም በተንኮሉ የዚህ ድራማ ድምቀት ሊዲያ ናት። ዶክተር ከብዙ ዝምታ በኋላ አንድ ነገር ብሏል። አለሰሻት ነበር፣ ማር በስኳር ቀምመሽ ሰውረሻት ነበር፣ ካባ ቆብ ደርበሽ። ዳሩ ምን ያደርጋል ሁሉም ካደሽና እውነት ገሃድ ወጣ፣ ጊዜው ደረሰና ብሎ በቅን ያስቀምጦላታል። ይህም ለማን ነው? ለሐረግ ነው። ሐረግም ይህ ነገር የሆነው ለሱ ብላ በሊዲያ ላይ እምነት እንዳያጣ ትዳሩ እንዳይፈርስ እሱ ለዋለላት ውለታ መልስ ነበርና የራሷን ጎርታም ቢሆን እየወደደችውም ቢሆን ግን በትዳሩ ላይ እምነት እንዲኖረው አይ አላደረኩትም ብትል በሊዲያ ላይ እምነት ያጣል፣ ትዳሩ ይበጠበጣል ብላ አስባ ነበር። እናም ደግሞ እሷ ለመልካም ያሰበችው ነገር ዋጋ እያስከፈላት ቢሆንም አረ ዶክተር ብትልም አም ሶ ሶሪ ሌት ሚ አሎን ብሏታል። ለብቻዬን ተውኝ፣ ማንም ሰው እንዲያለቅስ አልፈልግም። ለቅሶ የአንዳንድ ሰዎች የጥፋታቸው የስተታቸው የድክመታቸው መደበቂያ እንጂ ትክክለኛ በደል ወይም መከፋት አይደለም ብሎም ጥሏቸው ሄዷል። ሊዲያ ዶክተር በዚህ መልኩ ስላናገራት ሐረግም እጅግ በጣም ደስ ብሏት ከከከከከ ትላለች። በዚህ በሚያምረው ጥርሷ ተስቀዋለች። ሐረግም እጅግ በጣም ከፍቷታል። እንግዲህ ዶክተርም ሄዶ ሳሎን ላይ ነበርና የተኛው ምን ጊዜም እንደምታረገው ጫማዎቹን አውልቃለት ከዛም አልብሳው ተኝቷል። እሷ ግን ቁጭ ብላ እያለቀሰች ነበር። እኔ በእኔ ማንም እንዲያዝንብኝ ማንም እንዲረሳኝ አልፈልግም፣ ምክንያቱም እኔ ነገ የምሞት ሞቴን የምጠባበቅ ከንቱ ነኝ ብላ በራሷ ተስፋ ስለቆረጠች ዝም ብላ ቁጭ ብላ እየተመለከተችው ታነባ ነበር። ዶክተርም መልካምነትሽ፣ ደግነትሽ፣ ፈገግታሽ፣ የዋህነትሽ፣ ትህትናሽ ልቤን ገዝቶታል። እንዴት እንደዚህ አደርጋለሁ? ምን አይነት ስህተት ነው የምሰራው? እያለ እያዘነም ቢሆን ግን ለሷ ፊት ልሰጣት አልፈለገም። ዶክተር ከሌላ ሰው ጋር መታየቷ ያረበሸው ይመስላል። እሷ እኮ ግን ከሌላም ሰው ጋር አልሄደችም፣ ከወንድሟ ጋር ነው። እሱም ደግሞ ሊዲያ እንዳለችው ሲላላሱ ሳይሆን ቆመው ስለ አንዳንድ ጉዳይ እያወሩ ነበር የደረሰችው። ነገር ግን ሊዲያ ባቀናበረችው ወጥመድ ሐረግ ወድቃለች። እናም ሐረግ አንድን ደብዳቤ ያስቀምጣለት ጥላ ቤቱን ለቃ ወጣለች። ይህን ደብዳቤ ምን ይል ነበር? እንግዲህ ዶክተር ይቅርታ በአንዳንድ ነገሮች ምክንያት አስከፋው፣ እንድትከፋብኝም እንድታዝንብኝም አልፈልግም፣ እንድትረሳኝም አልፈልግም። እኔ ከንቱ ጊዜን የምጠባበቅ የሞት ቀጠሮን እየጠበቅ ያለው፣ ስለዚህ በእኔ ማንም እንዲረሳኝና እንዲከፋብኝ አልፈልግም። እማዬን አደራ መቼም እንደማታወት እርግጠኛ ነኝ። እኔ ርቄ ሄጃለሁ፣ ነገር ግን ራሴን አላጠፋም እንዳታስብ የሚል መልእክት ነበረው። ዶክተርም ይሄ ደግሞ የበለጠ ሰላም ነስቶታል። እናም ሐረግ ብሎ ጭፎ ሲጣራ የሻረግ ሰምተዋል። የሺ ማለት የሐረግ እናት ማለት ነው። ከዛም ሄዶ ሐረግ ሲል ሐረግ የት ሄደች የታለች ምናምን ሲሉ ሐረግ እንደወጣች ከቤት ለቃ እንደጠፋች ነግሯቸዋል። እናሳቸውም ወይኔ ልጄ አበባዬ ጽጌረዳ እያሉ ነበር። እናም ዶክተርም እየተሯሯጠ ከብዙ መሯሯጥ በኋላ መጥቶ ያለውን ነገር ሲያስረዳቸው እሷ ብልህና ለእናቷ የምታዝን እንደሆነች ተናግሯል። የሺም በጣም አዝነዋል። አባታቸው እሳቸውን ልጆቹን ጥሎባቸው ቢሞትም ሲያበሳቸው በብዙ መከራቸውን አይተው አሳድገው አሁንም ደግሞ ወንዱ ልጇቸውን መጥፋቱን ከዛም ሐረግ መከተሏ የበለጠ ልባቸውን ሰብሮታል። ቢሆንም ግን ሐረግ አስተዋይና ለእናቷ ርቃ የምታስብ ፍጹም መጥፎ ነገር የማታደርግ ለመሆኗን አስረግጦ ዶክተር ነግሯቸዋል። እና ልጅ የምትገኝ ይመስላል ቢሉትም ትገኛለች። እንዲህ ነው ብዬ ማሰብ አልችልም፣ ምክንያቱም ጥሩ እያሰብኩ አይደለም፣ ጥሩ ማሰብ ላይ አይደለሁም ብሏል።
ከዛም እንግዲህ ዶክተር እየተሯሯጠ ነበር። ለጓደኛው ማስጠንቀቂያ ሰጥቷል። ፖሊስ ስለሆንክ ብቻ ሳይሆን በጓደኝነትም ብትፈልግም 4 ቀን 5 ቀን የፈለግከውን አድርገህ ብቻ እህቴን አገኝልኝ ብሎታል። እናም 24 ሰዓት ያልሞላው ፍለጋ እንዴት አድርጌ እኔ እኮ ብቻዬን የምሰራው ስራ አይደለም ቢለውም መልካም እድል ብቻ የፈለግከውን ነገር አድርግ፣ ግን እህቴ እንድታገኝልኝ እፈልጋለሁ የሚል ማስጠንቀቂያ ነበር የተሰጠው። እናም እንግዲህ ስለ ሀረግ አየሁ የሚልም አልነበረም። እናም ሊዲያ ደስታዋን ቶሎ ብላ ተናግራለች። ለማን ለዛ ደስታዋን ቶሎ ብላ አቀብላለች። እናም ሀረግ ጠፋች ተገላገልኳት ብላ አበስረዋለች። ከዛም እንግዲህ ያኔም ሲመጥ መጥቷል ወደ ቤት ክሩቤል የሀረግ ወንድም ማለት ነው። እና መጥቶ ዘገየህ ቢለውም እንደበቻልኩት መንገድ እየተሯሯጥኩ ነው እኮ ብሎ ሀረግ እንደጠፋችና ቤት እንደሌለች የትም ገብቶ መፈለግ እንዳለበት ሲነግረው ወይኔ እህቴ ብሎ ነበር። ዶክተር ምን ሲለውም አይ የት ሄዳ ነው ብዬ ነው አሁን በዚህ ጧት ምናምን ብሎ አስቀይሷል። ከዛም ደግሞ እማዬን አደራ ብቻዋን እንዳትተዋት ሲለው ምን አልክ ሲለው ማዘርም ማለት ነው ብሎ መልሶ ግን ጸፈታልና እማዬን ብሎ ዶክተርን በይሁኒ በኪሩቤል ንግግር በጣም ግራ ተጋብቷል። ኪሩቤል መሆኑን ከሊዲያ ውጭ ማንም አያውቅም። ሌላዎቹ በይኑ ነው የሚያውቁት። እናም እንግዲህ ሁሉም ሰው በየአቅጣጫው ብዙ ፈላጊዎችን አሰማርቷል። ከዛም ሲስተርንም ደውሎ ሀረግ እንደሌለችና ወደ ቤት እንድትመጣ ተናግሮ ነበር። ሲስተርም ቤት ስትመጣ ያገኘችው ነገር ከባድ ነበር። ምክንያቱም ማንም ሰው በሌለበት የሀረግን እናት ስታገኛቸው ሊዲያ ከዚህ በኋላ ተስፋሽን ቁረጪ፣ እርምሽን አውጪ፣ ልጅሽ ርቃ ሄዳለች፣ አንቺም ቀስ በቀስ እንዲህ እያለቀሽ ትሞቻለሽ ብላታለች። እና የሀረግም እናት የኔ ጽጌረዳ የትም አትሄድም ብለዋል። እናም እንግዲህ እዛ ቤት ተቀምጠው የሚበሉት ምግብ ያረፉበት ቦታ ሁሉ ነገር የሊዲያና እነሱ ሸክም ሆነው የሚኖሩ አይነት ስሜት እንደሚሰማቸው ደጋግማ ነግራቸዋለች። ምንም ችግር የለውም እኮ መልካምነት ለራስ ነው፣ እኛም ደግሞ ጥፍ አድርገን እንከፍላለን ቢሏትም እሷ ግን ርህራሄ የሚባል ነገር የላትምና ብዙ መራራ ቃላቶችን ትናገራለች። እናም የትጀሽውን ጽጌረዳዬ ሲባል ይህን ነገር ለራስሽም እንኳን መልሰሽ አትንገሪው፣ እንኳን ሌላ ሰው የአንቺ ጽጌረዳ የለችም፣ የአንቺ ጽጌረዳ ከስማለች ስትላቸው የሻረግ እንግዲህ ምንም አቅም ባይኖራቸውም ትንቅንቅ ተያይዘው ነበር። ከዛም ምንም አቅም ስለሌላቸው በሽታ ህመሙም ስለጎዳቸው ወድቀዋል። ሲወድቁም እኔ መልካም ስለሆንኩ ጥሩ ሰው ስለሆንኩ ነው እንጂ አልገደልኩሽ፣ መጥፎ ብሆን ኖሮ እባክሽ ግደኝ እስከምትይ ድረስ እያሰቃየው ነበር የምገልሽ፣ ግን እኔ ጥሩ ሰው ነኝ ብላ ፌንት በነቀሉበት ጥላ ሄዳለች። ከዛም ሲስተር ስትደርስ እዛ የሀረግ እናት ወድቀው አገኘች። ከዛም ማዘር ብትልም ምላሽ ስለማይሰጡ እባክሽ እገዢ ብላ ሊዲያን ብትጣራም ሴትየው ምን ፈለግሽ ብላታለች። ሲስተርም እባክሽ እርጅኝ ነው ያልኩሽ ስትላት እንደ ምንም ተንጠራታ መጣ ሲስተር ገደልሻት ጅንባልተት ብላታለች። ከዛ እንደዛ ላልኩሽ እርጅኝ ነው ያልኩሽ ስትል ምን ላድርግልሽ እንግዲህ ስትለው እንዴ ምን አይነት ሰው ነሽ ብትላት ታዲያ ምን ላድርግልሽ? ከዛም ውጭልኝ ብላ ስታባራት አይሞታው አንቺን ፈርቼ ሳይሆን ሬሳ ላለማየት ነው፣ ግን ፊትሽን በመስታወት አይተሽው ታውቂያለሽ ምን እንደምትመስል ብላታለች። ሊዲያ የሚያሳስባት ነገር አታጣም። እናም ሲስተር እንደምንም እገዛ አድርጋላቸው ራሳቸውን ሲያውቁ ወደ ቤት ስትሄድ ዶክተር እባክህ ከጎናቸው ልሄድ ለምን ብትላቸውም አይ እረፍት ማድረግ ስላለብሽ ሂጂ ብሏታል። አይ እዚህ መቆየት አለብኝ ብትልም በድጋሚ እረፍት ማድረግ አለብሽ፣ የትም መሄድ የለብሽም፣ እረፍት ማድረግ አለብሽ፣ እዚህ መሆን የለብሽም ብሎ ዶክተር ሲሸኛት አይ እንደዛማ አታደርግ ላግዘ ብትለውም እሱ ግን አሻፈረኝ ብሏል። እናም ሲስተር እሺ ልቀፍህ ስትለው ዱብዳ ሆኖበታል። እህቴ ስላትም ለምን እህት ያልከኝ ብላለች። ግን አንቺ መተኪያ ያለልሽ ልዩ እህቴ ነሽ ብሏታል። እሺ ልቀፍም ስትለው ብሎ ሲደነግጥ እሷም ሀሳቧን ቀይራ እሺ ብላ ሄዳለች። ከዛም ደግሞ ደቤና ሊዲያ እንግዲህ አንድ ላይ ናቸው እና እነሱም አንድ ላይ ሆነው ስለማጥፋት እያሰቡ ነው። ክሩቤልን ማስጠንቀቂያ ስለመስጠትና ሀረግን እንዲያስወግድላት ፈልጋለች ሊዲያ። እሱ ግን ሀረግንም ይወዳታል እና ደቤ እኔ ማንም ሰው የሚያስጨንቅሽ ነገር እንዲኖር አልፈልግም፣ የሚያስጨንቅሽን ነገር ሁሉ አስወግደሽ ይህን ቤት በራስሽ አድርገሽ አንቺ ጋር የምኖርበት ጊዜ እንዲቀርብ ፈልጋለሁ ብሏል። የራሱን ጠረስ ቀምጦ እኮ አይደቤ። እናም እንግዲህ ሊዲያ
እኔ አሁን የምፈልገው የኪሩቤልን ጉዳይ እየቆይ ስትል ተወጇለሽ እንዴ ስላት እሱ አሳስበኝም ብላለች። እና አሁን አስቸኳይ የምፈልገው ሀረግ እንድትወገድ ነው። እሷ ተመልሳ ማየት አልፈልግም ብላለች። ይሄ ነገር ይሳካላት ይሆን? ውድና የተወደዳችሁ ሹካ መንኪያ ቤተሰቦች ከዛሬ ነበረን ይሄን የመሰለ ነበር። በቀጣይ እስከምንገናኝ ድረስ ሰንብቱልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።